ይሄንን ለፖሊሶች ንገራቸውና ያምኑሃል። እሺ አይሻኒ ሁሉ ነገር የተቀየረው። ቆይ አንቺ ቤት ማን አዛዥ አደረግሽ? እንዴት ነው የተናነቅ ነው? ኧረ እባክሽ መንገድ ላይ እንደው እንደ ህፃን ልጅ አሻንጉሊት አትቅለብለቢ። እዚህ ሰፈር ስለሚፈጠረው ነገርና ስለማንም ሰው ግድ አይሰጠኝም። ምን ነው አንቺን ከምወድሽ ውሃውንሽ በቀረሽ ሄደ ሰው ልትገልና ወንጀል እንድትሰራ አልፈቅድልህም። እሺ እና ሮሚ ከመሬት ተነስታ ሰው የምታጣላ ሰው አለች። እርግጠኛ ነህ ምንም አታደርግም? በቃ ነገርኩሽ። ሄሉ እኮ ገጠር ብዙ ነገር አሳልፋን የመጣችው። እንደው መንገድ የሚንቋለልበት መንገድ ራሱ ፈልጊያለሁ። ሄለንም ቢሆን ለተፈጠረባት ለእያንዳንዱ ነገር ተጠያቂ ራሷ ናት። አንተ ምንም አይመለከትህም። ዳኒና ያቺ የህጣን ቁራጭ ሆነች ቤዛ ናቸው። እኔ ትዬን በጣም ነው የማከብራቸው። አዴ አንቺ እኮ አልተረዳሽኝም። እነሱ ሁለቱ እኮ ሰፈሩ ሰው እንዳለ ሊያጠፉ ቆርጦ ተነሱ። የእህቴን ደም የሄሉን ደም በገዛ እጄ ነው። በቃ እኔ የፈለግከውን ነገር ሰጣለሁ፣ ገንዘብ ሰጣለሁ። ብቻ እባክህ ህይወቴን አትፈልግ እባክህ። በሄሉ የመጣ መቼም ይቅር አልለውም የሚለው ዳይመንድ ሄለንን ያጠቋትን ሰዎች ፈልጌ ማግኘት አለብኝ በማለት ጨለማን ተገን አድርጎ ፍለጋውን ቀጥሏል። ታዲያ ሄለን እንደዚህ አልጋ ላይ እንድትውል ያደረጓት ቤዛና ዳኒ በመሆናቸው አሁን ደግሞ ዳይመንድ እየፈለገ ያለው ቤዛና ዳኒ ነበረ። በስከ መጨረሻ ቤዛን ለብቻዋ አገኛት። ነገር ግን የዚህን ሰዓት ዳኒ ቤዛ እኔ ላይ አደረግኩት ለእያንዳንዱ ነገር ቅጣቴን መቀበል ይኖርብኛል። ስለዚህ ከዚህ በላይ መጓዝ አልችልም። እናም ያቺ ነፍስ ፍትህ ማግኘት አለባት። በገዛ ፍቃዴ ሄጄ ለፖሊሶች እጄን እሰጣለሁ በማለት ቤዛን ከርቷት ተመልሶ ይገኝ ነበረ። ታዲያ ቤዛም ወንድሜ እባክህ እዚህ አውላላ ሜዳ ላይ ጥለኸኝ አትሄድ እያለች ብትለምነውም ነገር ግን ዳኒ ቤዛ እኔ ከዚህ በላይ መታገስ አልችልም፣ እናም ደግሞ ያቺ ነፍስ እጄ ላይ እያዋካችብኝ ነው፣ ስለዚህ እሱን ማለፍ አልችልም በማለት ለፖሊሶች እጁን ለመስጠት እናም ለሄሉ ነፍስ ዋጋ ለማስከፈል እየሄደ ይገኝ ነበረ። በሄለንና በአበበ ዙሪያ ያሉ ሰዎች በሙሉ ሄለንን ከወደቀችበት እና ከአደጋ ለመታደግ ዋጋ እየከፈሉ ይገኙ ነበረ። አሹም ሆነ ሮማን አሁን ላይ ሄለንን እንደዚህ ያደረጋትን ሰው ለመፈለግ ፍለጋቸውን እንደቀጠሉ ይገኙ ነበረ። ሄለን ሞታለች ስትል ቤዛ ለፍቅር ስትነግራት እያንዳንዱ ነገር ሮማን ሰምታ ትገኛለች። ታዲያ ሮማን አንቺ ከቤዛ ጋር ተባብረሽ ሄለንን እንድትሞት አድርገሻታል፣ እውነታውን ተናገሪ በማለት ፍቅርን አንገቷን አንቃ እያናዘዘቻት ትገኝ ነበር። ይህንን ያየችው እታለም ስለምንድን ነው የምታወሪው ስትል ሮማን እያንዳንዱ ነገር እንድታብራራላት ጠየቀቻት። ሮማንም እትዬ እባክዎትን ይቅርታ ያድርጉልኝ፣ በጆሮዬ ሁሉንም ነገር ሰምቻለሁ። ከቤዛ ጋር ተባብረው ፍቅርና ቤዛ ሄለንን ገለዋታል፣ እንደ ሞተች ሲያወሩ ሰምቻቸዋለሁ። የእውነት ነው ምልህ ሄለን ትሙትና እኔ በፍጹም መቼም ፍቅርን ይቅር አልላትም ትላለች ሮማን። ታዲያ የፍቅርም እናት ከዚህ በላይ አንቺን ልችልሽ አልችልም፣ አቅም አንሶኛል በማለት ፍቅርን የመጨረሻ ጊዜ ነው፣ አንቺ ከዚህ በኋላ ልጄ አይደለሽም ትላት ነበረ። ፍቅርም ይህንን ከሰማች በኋላ እማዬ የምርምችን ሰራተኛ አምነሻት እኔ ልጅሽን እየካድሽኝ ነው፣ እሷን የምታምኚ ከሆነ በድጋሚ እኔም ያንቺ ልጅ አይደለሁም ስትልም ተመነቃቅራ ከቤት ወጥታ ትገኛለች። ከቤትም እየወጣች በነበረበት ሰዓት በድንገት ኤዱን አገኘቻት። ኤዱም ፍቅር ወዴት ነሽ ስትልም ጠይቃት ነበረ። ታዲያ ፍቅርም ያለ የሌለ ታሪክ በመፍጠር ሮማን እማዬን ያልሆነ ነገር ብላት ከእማዬ አጣልተኛለች። እናም በድጋሚ ሮማን እዚህ ቤት የምትኖር ከሆነ እኔ በፍጹም ወደዚህ ቤት ተመልሼ አልመጣም ትል ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አርሲ ለሚገኙ የኦርቶዶክስ እምነት ተከታዮች በሙሉ ፍትህ እያልን ፍትህን እንጠይቃለን። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 301 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ።
አደይ እንግዲህ የባለፈው ክፍል ላይ እንዳየነው እጅግ በጣም አሰቃቂ በሆነ መንገድ ዳኒ ሄለንን በጥፊ ከመታት በኋላ ራሷን ስታ ወድቃ እንደነበረ እናም ደግሞ ዳይመንድና አበበ ሲያገኟት መተንፈስ እንዳቆመች እና እነሱ ደግሞ በህይወት የለችም ብለው እንደደመደሙም ጭምር አይተን ነበር። ነገር ግን ቀስ እያለ በሂደት ሄለን በህይወት መኖሯ ታውቋል እና ዳይመንድና አበበ ሄለንን አንጠልጥለው ወደ ሆስፒታል ሄደው ይገኙ ነበር። ነገር ግን ይቺ ነፍስ ፍትህ ማግኘት አለባት በማለት ዳይመንድ እየተሯሯጠ ዳኒንና ቤዛን መፈለጉን ቀጥሏል። ታዲያ አደይም በዚህ መካከል በመግባት ዳይመንድ እባክህ ተረጋጋ፣ ተቻኩለህ ምንም ነገር እንድታደርግ አልፈልግም፣ እናም አንተ ደግሞ ወንጀለኛ እንድትሆን አልፈልግም በማለት ዳይመንድን እያረጋጋችው ትገኝ ነበረ። ነገር ግን ዳይመንድ በጭራሽ የእህቴን ነፍስ ሳልበቀልላት አላርፍም በማለት ቤዛና ዳኒን ፍለጋውን እያጧጧፈ ይገኛል። ቤዛና ዳኒም ይህንን ወንጀል ከሰሩ በኋላ በፍጹም እጃችንን አጣጥፈን አንቀመጥም ማለት እነሱም ለመጥፋት የተቻላቸውን ሙከራ እያደረጉ ይገኙ ነበረ። በስከ መጨረሻ ዳኒ ደከመኝ፣ ከዚህ በላይ መራመድ አልችልም፣ ቤዛ እባክሽ ይቅርታ አድርጊልኝ በማለት እንግዲህ ጉዞውን ለማቋረጥ እየሞከረ ይገኛል። ነገር ግን ቤዛ ወንድሜ እባክህ እዚህ ሜዳ ላይ ጥለኸኝ አትሂድ፣ እንዴት ነው ወደኋላ የምትመለሰው? እኔ እናንተ እኮ ጠንካሮች ነን፣ ስለዚህ ወደፊት ነው መቀጠል ያለብን ብትለውም፣ ነገር ግን ዳኒ ቤዛ አንድ ነገር ልንገርሽ፣ እናታችን በህይወት ብትኖር እና ይህንን ስራችንን ብታይ ኖሮ በፍጹም ጎሽና አይዟችሁ ብላ አትደግፈንም ነበረ። ስለዚህ ለዛች ነፍስ እኔም ደግሞ ማረፊያዋን መስጠት አለብኝ። ስለዚህ አሁኑኑ ተመልሼ እጄን ለፖሊስ እሰጣለሁ በማለት ቤዛን አውላላ ሜዳ ላይ ከድቷት ወደ ኋላው ተመልሷል። ቤዛም ዳኒ እባክህ እንደዚህ አታድርገኝ እያለችን መማጸኗን ቀጥላ ነበረ። ነገር ግን ዳኒ በፍጹም ከዚህ በኋላ ወደ ኋላ አልመለስም በማለት ወደፊት እሄዳለሁ ሲልም ውሳኔውን እንደማይቀይር ነግሯት ይገኝ ነበር። አሁን ላይ ቤዛ ምን እንደምታደርግ እየተወዛገበች ትገኛለች። ነገር ግን ይህንን የሰማና ያየው ዳይመንድ ሲከታተላቸው ቆይቶ ነበረ። እናንም ቤዛን ፊት ለፊት አገኛት። ታዲያ ቤዛ አንቺ ውሻ ለእያንዳንዱ ላደረግሽው ነገር ትቀጫለሽ በማለት ነበረ እንግዲህ ልቀጣሽ የምፈልገው ደግሞ በሞት ነው በማለት ዳይመንድ ቤዛን እያስፈራራት የሚገኘው። ቤዛም እባክህ ዳይመንድ አንድ ነገር እንዳታደርገኝ፣ የፈለግከውን እሰጥሃለሁ፣ ነገር ግን ነፍሴን እንዳትነጥቀኝ፣ ገንዘብም ከሆነ ሰውም ከሆነ አሳልፌ ልሰጥህ ዝግጁ ነኝ፣ እኔ በህይወት መኖር ነው የምፈልገው፣ እባክህ ዳይመንድ እንዳትገለኝ እያለችም ዳይመንድን መማጸኗን ቀጥላ ትገኝ ነበረ። ነገር ግን ዳይመንድ በፍጹም አንቺ በህይወት እንድትኖሪ አልፈቅድልሽም፣ ምክንያቱም ውድና ተወዳጇ ምንም ሰው ጥግ የማትደርሰው ውዷን እህቴን አጥፍተሽብኛል እያለ ዛቻውን ቀጥሎ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በድጋሚ ለአርሲ የኦርቶዶክስ እምነት ተከታዮች በሙሉ ፍትህን እንጠይቃለን። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።